ህይወት አሁን ላይ ነገሮች ሁሉ የተዘበራረቀባት ሲሆን ታዴን እባክን እነሱን አትስማቸው፣ እነሱን ማመን የለብህም፣ እኔ ሚስትህን እመነኝ ግድ የለህም በማለት ታዴን መለመን ትጀምራለች። እሱም ደግሞ እኮ እንዴት አርጌ ነው በአይኔ እያየው በጆሮዬ እየሰማው አንቺን የማቀርብ ልጆቼን ከድቼ ምን አይነት ሰው ነሽ ግን? እንደው አሁን እንኳን በቃ እሺ ይቅርታ ማለት ሲገባሽ ጭራሽ አሁንም ድጋሚ ውሸት ለማዋሸት የምትጥሪው ምን ስለሆንሽ ነው? ምን አይነት ጉድ ነሽ ግን? ቆይ አንቺን ነበር እንዴ ሚስቴ ብዬ ትዳሬ ብዬ የኖርኩትኝ? ወይ ጉድ! ልጆቼ ሁሉ ሲሰቃዩ የነበሩት ባንቺ ለካ በዚህ ውሸትሽ ነው። የሆነ ነገር ስትባይ እንደዚህ እኮ ቢሆን እንደዚህ ነው እያልሽ ነገሮችን ወደዛና ወደዚህ እያምታታሽ ያለሽው። እዩልህ ታዴ አባቴ እመነኝ አባዬ፣ ህይወት አሁን የምዘባርቀው ነገሮችን ለመሸፋፈን ብቻ ነው እንጂ እውነቱን ለመናገር ከሆነ እውነት አዎ ይሄ ልጅ ምንም ማንነቱን አያውቅም። እውነት እናትህ ነኝ እያለች ይዛው የኖረችው ለራሷ መጠቀሚያ ስትል ነው። ደግሞ እሱ የሚያውቀው ታሪክ የለም። እውነቱን መናገሩ ታዲያ ይሄ ምን ኃጢአት አለው? ለምን እውነቱን ተናግረው ልጁ ለምን ማንነቱን አይፈልግም? የማንነት ጥያቄ ከባድ ነው እናውቃለን። ግን ደግሞ ቢሆንም ቆይን የምለው እንዴት የዚህን ያህል ጊዜ ደብቃ ትኖራለች? እናንተ እንዴት ነው እየሰማችሁትና ልታውቁት የቻላችሁ? በማለት ታዴ ፈሪሃና መናን ሲጠይቃቸው ፈሪሃም ሆነች መና ስልክ ስታወራ ነው የሰማናት። የምታወራው ወንድ አለ ከአንተ ጋር እሷ ጋር ተባብረው አንተን ያገቱ ሰው የእሷ ፍቅረኛ ነው። እናም ደግሞ አሮንን እያቀረበችው እንዲያግዛትና እንዲረዳት ነው። ልጄ ብላ ያሳደገችውን ሰው ግን አሁን ላይ እንዲያግዛት እንጂ ለጥቅሟ ብቻ ነው የምትፈልገው። ምንም የማታውቀው ልጅ ነው። ሰርቃ ይሁን እንዴት እንደሆነ ባላቅም ግን የእሷ ልጅ እንዳልሆነ በስልክ ስታወራ በጆሮዬ ሰምቻለሁ በማለት ትናገራለች። ህይወት በዛን ሰዓት ጆሮዋን በሁለት እጇ ሁለቱንም ጆሮዋን ይዛ ላለመስማት አንገቷን ደፍታ ታለቅሳለች። እባክህ ልጄ እነግርሃለሁ አዳምጠኝ፣ እኔ ልንገር ከኔ አንደበት ስማ ብትለውም እኮ እስከዛሬ ለምን ደበቅሽኝና ነው አሁን ልትነግርኝ የተዘጋጀሽው? ሁሉም ሰዎች በዙሪያ ያሉ ሰዎች ሁሉ እያውቃሉ። ግን እኔ ለምንድን ነው ይህን ያህል ጊዜ ደብቀሽኝ እየኖርሽው? የራስሽን ስራ ስታሰርኝ እየኖርሽው፣ ሴራሽን ስታሴሪ ለካ እኔ ማንነቴን የማላቅ ሰው ነኝ። እኔ ደግሞ እናቴ ናት እማዬ እያልኩኝ ደግሞ መከራከሬ ላንቺ ነው እንዴ? እንደዚህ ልታደርጊኝ? ቆይ አንቺ ምን አይነት ጨካኝና አረመኔ ሰው ነሽ? ምን አይነት የተረገምሽ ነሽ? በማለት አሮን መሬት እየተንከባለለ ህይወትን ይሳደባል። አሁን ልትነግሪኝ ትችያለሽ ወይ ማንነቴን? ከየት ነው የመጣሁት? ማነኝ የሚለውን ጥያቄ ሲያነሳላት አሁን ሳይሆን እነግርሃለሁ። አሁን በቃ ሁሉም ሰው ሰምቶታል። ንገሪኝ። አሁን የምናገርበት አንደበትም የለኝም እባክህ ልጄ በማለት ስትናገረው ነበር። ታዲያ አንስቶ ወደ ውስጥ የወሰደው እሷም ከፈሪሃና ከመና ላይ ከዛተችባቸው በኋላ ተነስታ ወደ መኝታ ቤቷ ትሄዳለች። ታዴ በመቅጽበት በጧት ተነስቶ ከጠበቃው ጋር ይሄድና የፍቹን ወረቀት ይዞ ይመጣል። የፍቹን ወረቀት ይዞ የመጣው በአስቸኳይ ፈርማ ከዛ ቤት እንድትወጣለት ነበረ። ግን ደግሞ ህይወት ከነሱ ጋር እንደተደበቀች እንደወጣች ወደ መኝታ ቤት ከሄደች በኋላ ወዴት እንደሄደች አይታወቅም። ህይወት ይገሉኛል ብላ ስላሰበችም ይሆን ቤቱን ለቃ ተሰውራባቸዋለች። እባክሽ ሂጂና በሩ ሲንኳኳ ፈሪሃ ሄዳ ስከፍት ታዴ ነበር በር የከፈተው። ምንድነው ይሄ ታዴ በምን ስትለው ይኸውልሽ ልጄ ፈሪሃ እንቺ ይኸው እዩ የህይወት ነው፣ አሁን ህይወትን እፈልጋታለሁ ሲል ፈሪሃም ደብዳቤውን ተቀብላ ስታነበው የሷው የፍች ደብዳቤ ወረቀት ነበረ። የእውነት ግን ነው ታዴ ግን እውነት ልትፈታት ነው? በቃ ህይወት በዚህ ላይ ከፈረመች በቃ ተፋታች ሄደች ማለት ነው ከዚህ ቤት ስትለው፣ አዎ በቃ የሷ ፊርማ ብቻ ነው የቀረው። የሷ ፊርማ እዚህ ላይ ካረፈ ከዛ በኋላ ምንም ነገር አያስፈልገኝም ሲል ይነግራቸዋል። በዛን ሰዓት መናም ትመጣለች። እንዴ ምን ሆናችሁ ነው ሰዎች ዛሬ በጧት እንዴት ተነሳህ አባዬ ስትለው፣ አዎ በጧት የሚሄድበት ነበረኝና እዛ ደርሼ መጥቼ ነው። ደግሞ ሁለታችሁ በጣም ጥርስ በጥርሱ ናችኋል። ምንድን ነው በማለት መና ስጠይቃቸው ይሄው እንጂ ይሄንን እዩ ይሄ ነው ጥርስ በጥርስ ያደረገን በማለት ደብዳቤውን ሲያሳዩት እጅግ ደስ ብሏት አባዬ ህይወት እዚህ ወረቀት ላይ ፈረመች ማለት በቃ የዚህ ቤት ባለቤትነት አበቃላት ማለት ነው። አዎ ህይወትን አዝኝላት የሆነ ነገር ልሰጣት አስቤ ነበር። አሁን ግን ለሷ ምንም ነገር አያስፈልጋትም። ይዛ የመጣችውን ልብሷንን ብቻ ይዛ ትሄዳለች። ምንም ነገር አልሰጣትም። አሮን ግን ከዚህ ቤት አይሄድም።
እውነቴን ነው። አሮን እስከፈለገው ጊዜ መቀመጥ ይችላል፣ ግን አሮን በጣም ያሳዝናል። ታዴ ምን ማድረግ እንዳለብን አላቅም። አዎ ያሳዝናል። እጅግ ከባድ ነው። በጣም ነው የሚከብደው። ማለትም እኔ ለምሳሌ መና የኔ ልጅ አይደለችም፣ ያንቺ ልጅ አባት አይደለሁም ብላት ምን አይነት ስሜት እንደሚሰማት አስቡት። እንደዛ ማለት እኮ ነው። ስለዚህ ይህም ልጅ እስከሚረጋጋ ድረስ እዚሁ ነው መቀመጥ ያለበት። እስከፈለገው ጊዜ መቀመጥ ይችላል። አሮን ምንም አላደረገኝም፣ ምስኪን ልጄ ነው፣ በጣም ጎበዝ ልጅ ነው። ስለዚህ እሱ መቀመጥ አለበት። እሷ ግን ከዚህ ቤት ትወጣለች። አሁን ሂጅና ጥሪያት በማለት መናን ወደ መኝታ ቤት ሲልካት መና ልጠራ ስትሄድ ክፍል ውስጥ የለችም። የተለያዩ ክፍሎች ውስጥም ከፍታ ስታይ ህይወት የለችም። ልብሶቿ ግን እንዳሉ ናቸው። እናም ደግሞ እንግዲህ አሁን ምንም የትም ቦታ የለችም። ምናልባት ካሮን ክፍል ልትኖር ትችል ይሆናል እንጂ ሌላ ቦታ የለችም። እርግጠኛ ነሽ ወይ መጸዳጃ ክፍል አየሽ ወይ ስትባል አዎ አይቻታለሁ የለችም ትለዋለች። እሺ ስለዚህ አሮን ክፍል ሂጂና እያት በማለት ልክ ተነስታ እሺ በማለት ዘወር ብላ ልትሄድ ስትል አሮን ካጠገባቸው ሻንጣውን ይዞ ልብሱን ለባብሶ መጥቷል። ሁለቱም ደንግጠው በመገረም እያዩት ነው። አሮን ደህና ነህ ግን አንተ አሮን ነህ ግን የማይህ አሮን ነህ ወይ በማለት ሁለቱም ተገርመው የሱ የትናንትና እንደዛ የመሆንና ዛሬ ላይ እንደዚህ ራሱን ችሎ መቆሙ እጅግ አስገርሟቸው ስለነበር አዎ አሮን ነኝ እና ወዴ ልትሄድ ነው ታዲያ ሲሉት መሄድ ስላለብኝ ነው፣ በቃ መሄድ አለብኝ፣ ወዴት እንደሚሄድ ባላቅም ግን መሄድ አለብኝ ከዚህ በማለት ይናገራል። ታዴም ከተቀመጠበት ተነስቶ በፍጹም የትም አትሄድም አሮን፣ ከዚሁ ነህ፣ የትም አትሄድም፣ እኛው ጋር ትኖራለህ፣ እስከፈለግከው ጊዜ መኖር ትችላለህ። እኔ እዚህ ቤት ማንም ምንም አላደረገኝም፣ ሁላችሁም ለእኔ መልካም ሰዎች ናችሁ። አንድ እናት ያልኳት ብቻ ሴት ናት የኔ ጥላት እንጂ እዚህ ቤት ሁሉም ለእኔ መልካም ሰዎች ናችሁ። ስለዚህ ግን መሄድ አለብኝ ታዴ፣ እዚህ መቀመጥ የለብኝም ሲለው ታዴ ከተቀመጠበት ተነስቶ በልጄ አሁን አረፍ በልና ራስን አረጋጋ፣ አምጣው ሻንጣውን በማለት ታዴ ሻንጣውን ተቀብሎ ወደ ውስጥ ይወስደዋል። በዛን ሰዓት እሱም በሉሺ መጣው የሆነ ቦታ ደርሼ ልመጣ ነው በማለት ከቤት ወጥቶ ይሄዳል። ቆይ ወደ ልትሄድ ነው አሮን? ለምንድን ነው የማትረጋጋው ሲሉት ሁለቱም ሴቶች አይ ሜድበት ስላለኝ ነው አታስቢ እመጣለሁ በማለት ጥሏቸው ወጥቶ ይሄዳል። በዛን ሰዓት ፈሪሃና መና ቁጭ ብለው ተነጋገሩና ግን የእውነት አሮንን የሆነ ሰው መከተል አለበት፣ ልክ እኮ አይደለም፣ አይምሮ ጥሩ እያሰበ አይደለም። ስለዚህ ምን ይሻላል? አዎ ልክ ነሽ፣ እኔ ልከተለው ወይስ አንቺ በማለት ሁለቱም አንቺ ወይ እኔ እየተባባሉ እያለ ፈሪሃ እንድትሄድ ይነጋገራሉ። ፈሪያም ተነስታ አሮንን ለመከታተል ትሄዳለች። እስከ ተወሰነ መንገድ እየተከተለችው ነበረ። በዛን መሀል ታዴ ሲመጣ ፈሪያ የት ሄደች? አሮን ወጥቶ የሆነ ነገር እንዳይሆን ብላ ተከትለው እንደሄደችና እንደምትመለስ ትነግረዋለች ለታዴም። ታዴም ጥሩ፣ በጣም መልካም፣ አዎ የኔ ልጅ እንደው በጣም ከባድ ነው፣ ምን እንደሚፈጠር ባናቅም ይቺ የተረገመች ሴት ግን ምን አይነት ጉር ናት? እንደው ምን ጉር ነች? እያለ ህይወትን እየተሳደበ ታዴ አላቅም አባዬ፣ አሁን ግን የት ሄዳ ነው? ምናልባት የሆነ ሴራ እያሴረች እንዳይሆን። አባዬ እኔ እኮ ብዙ ነገር አድርጋኛለች ከዚህ በፊት አንተ በታገትክበት ሰዓት እጅግ መከራዬን አሳይታኛለች። ምክንያቱም ለፖሊስ እንኳን ላሳውቅ ስል ያንተን ያለህበትን ሁኔታ እያሳየች አባትሽን የማትፈልጊው ከሆነ ለፖሊስ አትደውይም አለችኝ። ብዙ ነገር ነው ያደረገችኝ። ህይወት ማለት ጨካኝና አረመኔ ሴት ናት። ስለዚህ እንደማታደርግ መጥፎ ነገር እንደማታደርስ ምንም ማረጋገጫ የለንም በማለት